ሰው ግቡ እንዳተኙ ብለን ያው በር እየቀጠቀጠች ነው ከፈለግሽ ብሎ ቤቱ ደውሎ ያሳዩኛል። ዝም አልኩ። ቤቴን ጥዬ ልጄን ጥዬ ስደት የሄድኩት ያችን ችግራችንን አሁንም ለማላቀቅ ነው። እሱ የሚበድለኝ እሱ የሚያደርገኝ የገጀራ ጩቤው ምኑ ይሄ የሚጮህብኝ ምኑ ሁሉ ነገር ትቼ ማለት ነው። ቀጥ ብዬ 2004 ወጣሁ። 2008 እንደምንም ያቺ መከራ ህይወትን አሳልፌ ስመለስ አስፓልት ላይ ጎዳና ላይ አገሬ ላይ ቀረሁ። አሁን ከሄድኩ ምን ይፈጠራል? እንዴት ነው? ወይ ሊገደል ወይ ልገድል ነው የምሄደው። ገዳይ ፈጣሪ ነው። እንዴት ደግሞ ከባድ ነው ብዬ የአባቴ ቤት እስከሚጠፋብኝ ምድሩ ሰማይ ተገለባበጠብኝ። አንቺ ሴትዮዋን እኮ አግብቶ ሰማሽ አለችኝ አንዷ እናት። አስቲተውን ብዬ አባቴ ቤት ድንገት በጋሪ ፈረስ ሄድኩና አባቴ ቤት ሻንጣዬን ቁጭ አልኩና ወደ ማታ ቡና አባቴን ከደምኩኝና ወንድሞቼ ነቴን ይዤ ወደ ላይ ወደ ቤት ወጣሁ። ወደ ላይ ከወጣሁ ቤቴ ሲሄድ ምንም ነገር የለም። ቁልፍ ነው ቤቷ። ሴትዮዋ ቢቆረቤት ነው እንደዚህ ትልቅ ሰው እናቱን ማለት ነው። ወደ ቤት ሲሄድ የለም። ቤቷ ሲሄድ ቁጭ ብሎ የሴትዮዋን ቀለበት የሴትዮዋን ወርቅ ይዞ አድርጎ አውቃለሁ። ሴትዮዋ ጎረቤቴ ናት፣ እናቴ ናት። ከባድ ነው። አገኘሁት። ልክ ባሩን እንዲህ ነው ባክያ እንዲከፍቼ ስገባ እሱ አይጥ ሆኖ ቁጭ በቃ ከምድር ልምጣ ከሰማይ ክቡ ብሎ እዛው ቀረ። ክቡ አለ። እዛን ጭንቅላቱን በእጅ እንድነካው ነቃቴ ከእኔ መጣ ስለ ከመጣሁበት መጣሁ። ተከትሎኝ ነው በባልሽ ያው እዛ ጋር ተረጋጋ። ይሄን በቀል የሚበቀልክ ፈጣሪ እንጂ አንተን አልበቀልም ብዬ ወንድምና እህቶቼ የደረስኩበትም የሄድኩበትም አላቅም። አልረበሽኩም። ሴትዮዋ ሮጣ ወደ ከሳሎን አብሮ ቁጭ ብለው ነበረ። ወደ ጓዳ ሮጣ ገባች። አካባቢ መጣ። እኔ ጋር አባቴ ጋር ሁሉም ነገሩኝ። ዝም አልኩኝ። ከሰውም ወሬ በተግባር እዛ ጋር የሴትዮዋን ወርቅም ያንገቷን የእጇን ቤቷ በቃ ምን ይሰራል ከቤቱ በቃ ይሄ ለእኔ አንድ ትልቅ መረጃ ነው። ልክስ አልከስም። ምን እያደረገልኝ ነው? ከዚህ በፊት እኔን በህይወቴ ከ96 ዓመተ ምህረት እስከ 2004 አርሻ አልበላው ጋግሬ አልበላው ወልጄ አላማረብኝ። ምን ለመሆን እቺ ሴት መደባደብ ያለብኝ አልደበደባት እበቀለዋለሁ ከክርስቶስ ጋር ብዬ ወደ ሻሸመኔ ያቀን ነው ተከራየው ቤትም ዛም ልጄን እጂ የፈረደባት በጣም ታሳዝን ልጅ ናት። የዛን ጊዜ 8 ዓመት 8 እና 3 ስንት ነው 11 ይመስለኛል። በዛን ሰዓት ከኔ ጋር ነው። በቃ ሴት ልጅ ከባድ ነው። ቤተሰብ ሲናጋ ለልጆች ከባድ ነው። ከኔ ጋር ናት። አሁንም እዛም 1-2 ዓመት ነው ምናምን ሻሸመኔ ላይ ምንም አልመቻኝ። ወደ ዱባይ መጣሁ። ስሰራ 1 4 ዓመት ነው 5 ዓመት 6 ዓመት ቆይ ለነግራችሁ ነው ታሪክ። ለምን ይሄን አረጋሽም ወይ እንኳን ማድረሽ ልትሉኝ ነው። በቃ ረሳኝ ጣለኝ። ይከታተል እንደበታምር እንደው አንገቴ ላይ ሴፍ አልኩት። አንተ ጋር ከገባው እውነት እኔ ሴት አይደለም አልኩት። በቃ የናቴ ልጅ እንደፈራ ካልፌ ካለው አሁን ደግሞ ከቤት ዝጭ 5 እርምጃ 10 እርምጃ ማትሆን ጎረቤቴን እናቴን ትላንት ሰዓት ምጭልባትን ገብታ ቤቴን አሟሸ ሴት ጋር ይሄን ቤትም አልፈልግም አንተንም አልፈልግም። ልጄን የትም ቦታ እንደወሻ አንጠልጥዬ የትም በቃ ተቀጥሬ እኖራለሁ ሞያ አለኝ እንዴ አልኩት። እህቶች ብዬ አሁንም ወደ ዱባይ መጣሁ። ዱባይ የሰራው እቺ ልጅ አሁን ድንች እየሸጥኩ የግል ትምህርት ነው ማስተምራት። ድንች ዳጣ አስፋልት ላይ እየሰራው ፀጉር እየሰራ አይደለም ልጁን ውሻ ቡችላ ማያሳድግ ወንድ ነው ይሄ ሰውዬ። የኔ አባት የውሻ ቡችላ ማሳደግ የማይችል ወንድ ነው። ከ96 እስከ 2004 ዓመተ ምህረት እኔ ገበናውን የሸፈንኩለት እናቱም እህቱ ምንም አይታወቅም የኔ ነገር። አሁን ገበናው ውጪ ሊወጣ ነው። ስለዚህ ይህቺን ሴት ለምን እንደሆን ገላገለችኝ። ጦስ የሆነ ነገር ነው ከላይ ላይ አነሳች ብዬ አልተጋገርኩኝ። በተግባር ቤት ውስጥ ቁጭ ብሎ ቤቷ አየ። ከቤቴ 5 እርምጃ ስመለስ 10 እርምጃ ምትሆን ገባ። እኔም ደግሞ እዚች በርጋ መጥቼ ልክን አሳያለሁ። ደግሞ ተወልጄ ባደኩበት ሀገር ምሰሶዬን አቆሜ አሳያለሁ ብዬ ክርስቶስን ይዤ ልጄንም መልሼ እዛው ሻሸመኔ መለዚ እቺ ልጅ አሁን አንቺን በሌለሽበት እሱ በላይ የሆነ ነገር ቢሆን ጎሳ ማይለቅም ተይ ምናምን ሲሉ ልጄን ሰጠው። አሁንም ከኔ ይፈልጋል። እንደዛም የጎዳኝ ከኔ ይፈልጋል። እሱ ጋር ምትሄድ 1 ብር እንዶሾቅ እንደሳት ያቃጥለኛል። 1 ብር ማለት ነው አይደለም 40 ሺህ 50 ሺህ 1 ብር እንደ የሆነ መላይ ላይ ሳት የሆነ በቃ የሆነ ፍህም ላይ ላይ ተጨመረ ነው መስለኝ። ቅርታ አድርጎልኝና ከዛ እቺ ልጅ በማከል በትምህርት ደረጃ ልትጎዳ ነው። እኔ እሱን የተፋለምኩ ልጅቷ ልትጎዳ ነው። እሱ በህይወት እያለ ደግሞ ልጅቷን የሚያሳድግልኝ ሰው የለኝ።
በየሄደችበት ወይም ጎረቤትም አካባቢም ሊያሳድጉልኝ ይፈልጋሉ። እሱን ይፈራል፣ አያስቀምጣትም። ህፃኗ እንዲህ እየተንከራተተች እንደ እናቷ በህይወት እያለ በቁማ ተንከራትቼ ልሞትላት እንዲህ ተንከራተተች። እንደምንም ብዬ ከዩ እኔ ምልሽ ቦታ ይሄርሽ ይሄን ነገር የምትጠቀሚ ከሆነ ይሄው 1000 ብር የማራትን ሁሉም ልክልሻለሁ ለጎረቤት እየሰጠው። እሱ ጋር ግን አንድ ነገር አይሄድም። በቃ አንቺ አታውቂም፣ ዱዳ ነሽ። እሱ እሱ ያደረገውን ነገር እንዲገባሽም አይምሮሽም እንዲገባ አልፈልግም ብዬ የሆነ ወይ 2 ወር ደግሞ ሲኖረኝ የአንድ ወሯን አካውንቴ ላይ ያደረኩ የአንድ ወሯን ለጎረቤት ሰው የምትፈልገው ልብሷን ምኑንም ይሄን ብቻ መጨረሻ አስፈጭታችሁ በሳህን ጋግራችሁ በእንጀራን በልታ አሁን እጇን አጣጥባችሁ ወደ ቤት ሸኟት። ምን ይገባኛል እዚህ ጋር መጨረሻ ላይ የዛሬ 3 ዓመት ነው 4 ዓመት እንዲሁ ከልቡ የሚወደኝ ምርጥ ልጅ እናቱ አባቱ ከፈጣሪ የተባረኩ ሁሉን ነገሬን የሚያውቅ ሁሉ ጉዳቴን የሚያውቅ ይጠይቀኛል። እንግዲህ በቃ ወንድ የተባለ እንደ በቃ እንደሆነ ነገር እንድፈራ ነው የተደረኩት። በቃ ሰው ጋር አልጠጋ በቃ ለዛ ይጠይቀኛል። ባልሽ እኔም አሁን ከ2004 ዓመተ ምህረት ምንም አይነት ጓደኛ የለኝም፣ ምንም አይነት ህይወት የለኝም። በምን መንገድ ነው የምንገናኘው? እኔም ዘመድ አዝማድ ስለሌለኝ ጥሩ ቤተሰብ ስለሌለኝ አንቺ እንብላሽ የሚል አፈር ከቅጠሉ አሉ። ግን ጉዳቴን ምንድነው የተጎዳሽ? ለምንድነው የምትስፈነከችው? ለምንድነው ቃሽስ የሚሰበረው? ለምንድነው ይሄ ሰው የሚያሰቃሽ ብሎ አንድ ወንድሜ መጥቶ የሚቆምልኝ ሰው የለም። ስደት ላይ ሰው ነጋትዬ ውጪዬ እንደዚህ ሆነ በዚህ ታመ በዚህ ብትረጅኝ እኔም ያቺ ሶሏን ውስጤ ያለች አንድ ብር አልሰጣቸውም። ይቅርታ አድርጉልኝና ለማንም ለሱም ለማንም በቃ ልጄና ልጄ ብቻ አካውንቴን ብቻ ያልኩኝ መጨረሻ ላይ ዛሬ 4 ዓመት እግዚአብሔር እናቱንም አባቱንም ከእግዚአብሔር የተሰጡኝ እናትና ልጁ ሲያናግረኝ ባልሽ አንተስ መሬት አለ ካደል እንዴ 350 ካሬ ሜትር እንዳለው አውቃለሁ። እናንተ ጥሩ ሰው ናችሁ፣ ብዙዎችን አይቻለሁ ለይቻለሁ። ተፈጣሪ ተጸጋ የተቆረጣችሁ ናችሁ። እኔ እንደማታሳፍሩኝ አውቃለሁ ብዬ 350 ካሬ ሜትር ላይ አባቴ እህት ወንድሞቼ መጋዘን የሆነ ቤት ልቅቅ አረኩኝ። እዛችሁ እሱ ገብቶ 10 መንገድ ማታክል ቤት ውስጥ እኔም እዛች ጋር ሄጄ ልጁን ጠብስ አረኩኝ። ምን ትላላችሁ? ተይቅርታ ጋራ አሁን አቶ ጋሼ ሊሰማ ነው እንግዲህ ከቤት 5 እርምጃ ሲመለስ ሲሄድ 10 እርምጃ ገብቷል። እኔ ደግሞ ከቤቴ 10 እርምጃ አንዱን ልወድ ነው እንግዲህ። ሁሌ አልሞትም እንግዲህ ሰው ከሌለኝ ግድ ሰው ያስፈልገኛል። ሲሄድም ማነው ያላሰብኩት ለነገሩ እኔም አልበላም። ባልሽ እንዴት ታደርጋለህ? ይሄንን የተጎዳው ጉዳቴን ትበቀል ሳይሆን በሚመጣብኝ ነገሮች ተጎኔ ትሆናለህ። እሺ ብያችን መጋዘን ቤት ለቀኩኝ። 140 ሎክ ምን የመሰለ ቢሰራው እዚህ ዱባይ ሆኜ አሁን ያን አቶ ጋሼ ሊሰሙ ነው። ሰሙና የኔ እናት ጓደኞች ሁሉ እኮ ቤት ሰርተው ተለውጠው ጎብዞ አንቺ ጎበዝ ነሽ እንደው እዚህ ቤት ላይ እኮ እንደሆነ ቆሜ ብሰራ የገባሽባት ሴትዮ ቤት ስሪ ድጋ ምን ታደርጊያለሽ ብዬ ቀንዱን ቢለኝ ቢሰራኝ እኛ ሽማግሌ ድንገት የገባባቸው አቅመ ደካማ አባቱ ቤትን ሄዶ ያስለቀሰ ሲረግሙት ሲያለቅሱ 2008 ምን ሄጄ ነግሮኝ እንዲህ እያነባ አቅም የላቸውም ሽማግሌውን በቤታቸው ላይ ገብቶ ያርፋሉ። አገር ይረግመዋል ሰውዬ። እኔ ሳገባ ደግሞ እኛ ሽማግሌ ደረሳቸው እንፋሎት እሱ ጋር ሊመጣ ነው ያንፋሎት። እንዴት ሚስቴን ሊደፍረኝ ቻለ ሲል አንተ እኮ ጥቅም ብለክ የጣልካትን እንደው ራሷ 15 ዓመት የተረሳችሁን እኮ ነው። ሰራራበኝ አነሳዋት ይልና ለሰውየው መርሲጣም ይዞ የሚጨብጠው ነገና እሷ ተከታተለ ሰልችንም አሮጊት እንዳይወስዱብክሉና አካባቢ ጸጥ ይላሉ። ምን ትላላችሁ ወንድሞቼ? ይሄ ነው ውላችኋለሁ ማሚ ማለት ቆራጥነትሽ በጣም ደስ ይላል። ሰው ምንድነው አንድ ሰው ወርቅን መዳብ ነው ብሎ ጥሎት ከሄደ በኋላ ሌላ ሰው አንስቶ አጥቦ አጽድቶ ይዘው
ያኔ ነው ወርቅነቱ የሚታየው። እና አንቺ በጥንካሬሽና ወርቅነት ራስሽን ስላከበርሽ ነው ከዛ ሁሉ ነገር ውስጥ ወጥተሽ አሁን ወደፊት ወደፊት የኋላሽን አትመልከሽ። የኋላሽን ማየት ያለብሽ ለትምህርት ለመማር እንጂ ጭራ ወደፊት ሻይን አድርጊ፣ እንደ አንጸባርቂ፣ እንደ ፀሐይ ነው። እሺ። እና እዚህ ውስጥ ደግሞ የሰሙሽ እህቶችሽ በዚህ ነገር ውስጥ አልፈሽ እዚህ መድረስሽ ደግሞ ለነሱ ደግሞ ትልቅ ተስፋ ነሽ። ይቅርታ ሩብሩባን ነገርኳቸው። ሩብ በቃ እኔ አሁን ብጀምረው መሽቶ ይነጋል። ይሄ ነው። አይዞሽ በርቺ። እሺ። ስለነገርሽን መተሽ በጣም በጣም ነው የማመሰግነው። እግዚአብሔር አሜን አሜን።